ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንዴት ናችሁ? ይህ በአሸራ አካዳሚ እየተዘጋጀ የሚቀርብላችሁ የፊዚክስ የ12ኛ ክፍል ትምህርት ነው። ዩኒት 3 ሌሰን 18 ደርሰናል። ስለዚህ የዛሬው ሌሰናችን ኤንድ ኦፍ ዩኒት ኩዌስችን ፓርት 1 ነው የምንጀምረው ማለት ነው። ስለዚህ የዩኒት 3 ኤንድ ኦፍ ዩኒት ኩዌስችን በአንድ ቀን ወደ 23 ጥያቄ ነው። ስለዚህ 23 ጥያቄ በአንድ ሌሰን መጨረስ ስለማይቻል በፓርት እንከፍለዋለን። የመጀመሪያው ፓርት 1 በፓርት 1 እንጀምራለን። ከአንደኛ ጥያቄ ነው የምንነሳው። ስለዚህ ተማሪዎች እነዚህን ጥያቄዎች ምን ሰራላችሁ ምን ታሳቢ በማድረግ ነው? እነዚህ ጥያቄዎች ዳይሬክትም ኦር ኢንዳይሬክትም ማትሪክስ ላይ ሊገኙ ስለሚችሉ ለማትሪክ እንዲያዘጋጃችሁ እነዚህን ጥያቄዎች በደንብ መስራት እንዳለባችሁና እንድትከታተሉን በማለት ነው። ስለዚህ ወደ አንደኛው ጥያቄ ቀጥታ ሄዳለሁኝ። እሺ የመጀመሪያው ጥያቄ የሚለን ምንድን ነው? The distance between air particles is very small about ዲስታንሳቸው ነው የኤር ሞለኪውሎች ዲስታንሳቸው about 3 times 10⁻⁷ ሴንቲሜትር። ይሄን ያክል የኤር ሞለኪውሎች ኤር ስንል ኦክሲጅን፣ ናይትሮጅን፣ ካርቦን ዳይኦክሳይድ ሌሎችንም ጋዞች ማጠቃለል ይቻላል። ስለዚህ እነዚህ ያላቸው ዲስታንስ በኤር ሞለኪውሎች ኦር በኤር ፓርቲክሎች መካከል ያላቸው ሳይዝ ኦር ዳይሜንሽን 3 times 10⁻⁷ ሴንቲሜትር ቢሆን how can we say that there is considerable empty space in air? በአየር ላይ ኢምፒቲ እንደሆኑ ኢምፒቲ ናቸው ብለን እንደመድምበት ሪዝን ምንድን ነው የሚለን። ይሄ አሳብሽን ጥያቄ ነው ወይ ደግሞ ኮንሴፕት ጥያቄ ነው። ስለዚህ ወደ መልሶቻችን ስንሄድ the distance between air molecule ይሄ ዲስታንስ r is equals to 3 times 10⁻⁷ ሴንቲሜትር ከሆነ ይሄን ወደ ሜትር ሲቀየር 3 times 10⁻⁹ ሜትር ይሆናል። 1 ሴንቲሜትር ማለት 0.01 ሜትር ስለሆነ ይሄ የኤር ሞለኪውሎች እነ ኦክሲጅን እነ ናይትሮጅን ሌሎችንም እንትኖች ስናይ ያላቸው ሳይዝ ያላቸው በሞለኪውል ያላቸው ሳይዝ in the order of 10⁻10 ሜትር ነው። ኦርደራቸው የእያንዳንዱ የኤር ሞለኪውሎች ኦርደራቸው ኤር ሞለኪውልስ is ኤር ሞለኪውልስ ይሄን እንጻፍም ሞለኪውልስ are on the order of 10⁻10 ሜትር። እያንዳንዱ የኤር ሞለኪውሎች ያላቸው በሞለኪውል ላይ ያላቸው የኦርደር መጠን ኮምፔር ሲደረግ 10⁻10 ሜትር ነው። ስለዚህ 10⁻10 ሜትር ከ3 times 10⁻9 ሜትር ያንሳል። ስለሚያንስ መልሳችን ምን ሊሆን ይችላል ማለት ነው? እዚህ ጋር እንደምናየው the distance between the air particle is በዲስታንሳቸው 3 times 10⁻9 ሜትር ነው። የኤር ሞለኪውሎቹ ደግሞ ናይትሮጅን ከኦክሲጅን ሊሆን ይችላል፣ ኦክሲጅን ከካርቦን ዳይኦክሳይድ ሊሆን ይችላል። are on the order of 10⁻10 ሜትር ስታንዳርዳቸው ነው ይሄ። ስለዚህ ሁለቶችን ስናነጻጽር ከ3 times 10⁻9 እና ከ10⁻10 ኦርደራቸውን ብቻ ይሄን ፓወራቸውን ብቻ ስናወዳድር ይሄኛው ከዚህኛው ያንሳል። ስለዚህ ይሄኛው የሚያንስ ከሆነ ዜን ምን ብለን ማጠቃለል እንችላለን ማለት ነው? ምን ብለን ማጠቃለል እንችላለን? the difference between the size of the air particles to the molecules of the air particles ነው። ዲፈረንስ አለ። አንደኛው 10⁻9 ነው። 10⁻9 greater than 10⁻10 ነው። ስለዚህ ይሄ ዲፈረንስ means there is considerable empty space between the air molecules። ይሄ በጣም የተራራቀ ዲፈረንስ መኖሩ ምን መሆናቸውን ይነግረናል። ኤር ሞለኪውሎቹ ኢምፒቲ ስፔስ እንደሆነ ማረጋገጫ ይሆነናል ማለት ነው። ስለዚህ የአንደኛውን ጥያቄ even through air molecules seems to be closer together የአየር ሞለኪውሎቹ closer together ቢመስሉንም ወይ ደግሞ የተቀራረቡ ቢመስሉንም air contains oxygen hydrogen እና እነ ካርቦን ዳይኦክሳይድ እነ ናይትሮጅን ይዘዋል which are 99% empty space ናቸው ማለት ነው። ይሄ empty space እንዲሆን ያደረጋቸው ምክንያት ምንድን ነው? የአየር ፓርቲክሎቹ ያሉበት ዲስታንስ ከኤር ሞለኪውሎቹ ካሉበት ኦርደሩ ስለሚበልጥ ነው። therefore even if we have a lot of atoms in air ብዙ አተሞች በአየር ላይ ቢኖሩም እንኳን they are mostly empty space የሚይዙት ስፔስ ግን ምን እንደሆነ ኮንሲደር መደረግ አለበት። ኤምፒቲ ስፔስ እንደሆነ ያሳየናል ማለት ነው። ስለዚህ ቀጥታ ወደ ሁለተኛው ጥያቄ እንሄዳለን ማለት ነው። how would you determine the density of an irregular shaped object? አንድ ኢሬጉላር የሆነ ሼፕድ ያለውን ኦብጀክት እንዴት ዴንሲቲውን
ማወቅ እንችላለን ነው የሚለው ማለት ነው። ስለዚህ በዚህ ጊዜ ሁለት ነገር ቢኖረን ኢሬጉላር የሆነ ኦብጀክትን ዴንሲቲውን ማወቅ አንችልም። ሬጉላር የሆነ ኦብጀክትን ዴንሲቲውን ማሱን እንለካለን፣ ሲካፈል ለያዘው ቮሊዩም አድርገን ማግኘት እንችላለን። ግን ይሄ ኢሬጉላር ከሆነ ሸፑ ኢሬጉላር ከሆነ ወይ ደግሞ ወጣ ገባ ያለ ሸፕ ያለው ነገር ከሆነ እንዴት አድርገን ዴንሲቲውን በቀላሉ ማግኘት እንደምንችል እስኪ በዚህ እንይ። ኤግዛምፕል ማሱ እንደዚህ ቢሆን ማሱ ኢሬጉላር ማስ ቢሆን ስለዚህ ይሄ ማስ ኤም አለው። የመጀመሪያ ስቴፓችን the first step to determine the density of this irregular object is first measure አንደኛ መጀመሪያ measure the mass of this irregular object by using beam balance ወይ ደግሞ spring balance በባላንስ እንለካዋለን። በቢም ባላንስ ኦር ስፕሪንግ ባላንስ በሚባል ነገር እንደምንም በሆነ ነገር እንከትና በባላንስ እንለካዋለን ማለት ነው። ስለዚህ የመጀመሪያ ስቴፓችን ማሱን መጀር አደረግን። ማሱን እዚህ ጋር በኪሎግራም ኦር በግራም ኦር ትንሽ ከሆነ በሚሊግራም መለካት እንችላለን። ሁለተኛ ስቴፕ የዚህን ኢሬጉላር የሆነ ሸፕድ ኦብጀክት ዴንሲቲውን ለመለካት ሁለተኛ የምንጠቀመው ምንድን ነው? ዲተርማይን ዘ ቮሊዩም ኦፍ አን ኦብጀክት ዩዚንግ ይሄን የዚህን ዲተርማይን ለማድረግ አሁን እንትን ያስፈልገናል፣ ዋተር ያስፈልገናል። ኢን ኤ ጊቭን ቢከር ይሄ ውሃ ቢሆን ይሄ ቢከር ነው። ስለዚህ ውሃውን በምን ናውን የሆነ ቮሊዩም እናስቀምጥበታለን። ናውን የሆነ ቮሊዩም ስለዚህ እስከዚህ ድረስ በውሃ ብንሞላው this is water ይሄ ምንድን እንደሆነ ይነግረናል። ዋተር ቢሆን ከዛ ይሄን ናውን የሆነ ዋተር ቮሊዩሙን ማወቅ አለብን። ስለዚህ ኦብጀክቱ ከመግባቱ በፊት እዚህ ጋር ቮሊዩም 1 አለው ማለት ነው፣ v1 አለው። ዘን ይሄን ኢሬጉላር የሆነ ኦብጀክት አምጥተን እዚህ ውስጥ እንከተዋለን። ስለዚህ ይሄን ኢሬጉላር የሆነ ኦብጀክት አምጥተን የት ውስጥ እንክተተው? እዚህ ውስጥ እንክተተው። ዘን በምንከትበት ጊዜ ውሃው ኢሬጉላር ሼፕ ስለሆነ ውሃው እስከዚህ ድረስ ጨመረ። ስለዚህ እዚህ ጋር ማንን ለካን ማለት ነው? ቪቱን ለካን። እዚህ ጋር ቪ1 አለ፣ እዚህ ጋር ቪቱ አለ። ስለዚህ ምን አገኘን ማለት ነው? ቼንጅን ቮሊዩም አገኘን። ቼንጅን ቮሊዩም ማለት ቪቱ ሲቀነስ ቪ1ን አገኘን። ከዛስ ዴንሲቲውን ማግኘት እንችላለን። እንዴት ዴንሲቲውን እናገኝ? ዴንሲቲ ኦፍ ኢሬጉላር ሰርፌስ ኢሬጉላር ሰርፌስ እዚህ ኳልስቱ ማሱም በቢም ባላንስ ወይ በባላንስ ለክተናል። ማስ ሲካፈል ቼንጅን ቮሊዩም ደግሞ ከምናገኘን ከናውን ከሆነ ሊኩዊድ ቮሊዩሙን ወሰድ ዘን ኢሬጉላር ሼፑን ስንከተው ቮሊዩሙ ይጨምራል ይታወቃል። ስለዚህ ቮሊዩሙ የሚጨምር ከሆነ ቼንጅን ቮሊዩም እናገኝለታለን። ከዛ በኋላ ዘ ማስ ኦፍ ኢሬጉላር ሼፕ ሲካፈል ቪ2 ማይነስ ቪ1 አድርገን ምኑን ማግኘት እንችላለን ማለት ነው? ዘ ዴንሲቲ ኦፍ አናውን ኢሬጉላር ሰርፌስ። እንደዚህ አድርገን የማይታወቀውን የኢሬጉላር ሼፕ ያለውን ኦብጀክት ዴንሲቲውን ምን ማድረግ እንችላለን? ማግኘት እንችላለን ማለት ነው። ሶስተኛ ጥያቄ ምንድን ነው የሚለው? ፓስካልስ ፕሪንሲፕል ሴይዝ ዛት አን ኢንክሪዝ ኢን ፕሬዠር ኢን ዋን ፓርት ኦፍ አን ኢንክሎዝድ ሊኩዊድ። አንድ ኢንክሎዝድ የሆነ ሊኩዊድ ነበረ። እዛ ኢንክሎዝድ የሆነ ሊኩዊድ ላይ ፕሬዠር ኢንክሪዝ ብናደርግበት ያ ፕሬዠር የተደረገበት ሰርፌስ ኢንክሎዝድ ስለሆነ በሁሉም አቅጣጫ ፕሬዠሩ ምን ያደርጋል? ትራንስሚት ያደርጋል ዊዛውት ሪዱሲንግ ኢትስ ቫሊዩ፣ መጠኑን ሳይቀንስ ቀጥታ ይሰራጫል። ስለዚህ እንደዚህ ሳይቀንስ የሚሰራጭ ከሆነ ዋይ ዊ ዘን ዳዝ ዘ ፕሬዠር ዲፈረንት አት ዲፈረንት ሄት። እንደዛ የሚሆን ከሆነ ሄቱ በዲፈረንት ሄት ላይ ዲፈረንት ፕሬዠር ለምን እናገኝ እንችላለን ነው የሚለው። ወይ ደግሞ ፓስካልስ ፕሪንሲፕል ሴይዝ ዛት አን ኢንክሪዝ ኢን ፕሬዠር ኢን ዋን ፓርትስ ኦፍ አን ክሎዝድ ሊኩዊድ ሪዛልትስ ኢን አን ኢንክሪዝ ኢን ፕሬዠር ስሩአውት ኦል ፓርትስ ኦፍ ዘ ሊኩዊድ። በማንኛውም ሊኩዊድ ላይ ፕሬዠር ኢንክሪዝ ብናደርግ ከሆነ ዜን ኢንክሎዝድ ሲስተም ስለሆነ ፕሬዠሩ የሚጨምር ከሆነ ዜን በሁሉም ቦታ ላይ ፕሬዠሩ አብሮ ይጨምራል። በት ከፍታ ሲጨምር ግን ወይ ደግሞ ዲፕ ሲጨምርና ሲቀንስ ፕሬዠር ይጨምራል ወይ ይቀንሳል እንል ነበር። ስለዚህ ይሄ ከዚህ ጋር ለምን አልተያያዘም ነው። ሶ ፓስካልን ፕሪንሲፕል አንደርስታንድ እናደርግና ይህን ጥያቄ በቀላሉ መመለስ እንችላለን። ስለዚህ የዚህ ጥያቄ መልሱ የሚሆነው ምንድን ነው?
the pressure difference at different height is due to the weight of the liquid column above. pressure difference እንዲኖር height ያስፈልጋል። ምን ከሆነ uncompressed ከሆነ ግን enclosed ከሆነ ግን ፕሬሸሩ እንዲጨምርና እንዲቀንስ የሚያደርገው ግራቪቲ አይሆንም ማለት ነው። ስለዚህ በዚህ ጊዜ ምን ማለት እንችላለን ማለት ነው? the pressure difference at different height is due to ለምን pressure P is equals to density of fluid times height h times gravity ስለሚሆን ነው። ይሄ for unenclosed አያገለግልም። enclosed ከሆነ ግን ግራቪቲ ወይ ደግሞ ዲፕዝ የሚባል ነገር ኢንዲፔንዳንት ስለሆነ ዘን የዚህ ይሄ ተጽዕኖ አያርፍበትም። ስለዚህ ምን ማለት እንችላለን? the pressure is increases at all points. this pressure is equally distributed and dimensioned to all parts of the fluid. ፍሉዱ ላይ ፕሬሸር የሚጨምር ከሆነ ዘን ኢንክሎዝድ የሆነው ሲስተም ላይ ፕሬሸሩም እንዲጨምር የሚያደርገው ምንድነው? አንድ ዳይሜንሽን የሆነ ፕሬሸር ስለሚኖር ወይ ደግሞ በሁሉም አቅጣጫ ፕሬሸር ስለሚጨምር ኢንዲፔንዳንት ኦፍ ዲፕዝ ስለሆነ በማንኛውም ቦታ ላይ ኢንክሎዝድ ከሆነ ፕሬሸሩ እንዲጨምር ያደርገዋል ማለት ነው። ይሄም ምን ብለን መጻፍ እንችላለን? ስለዚህ the pressure increases at all points in an enclosed fluid or in an enclosed system. This increased pressure is transmitted equally, distributed and dimensioned to all parts of the fluid. ኢንክሎዝድ ሲስተም ከሆነ ወይ ደግሞ ፓስካል ፕሪንሲፕል ያለን ምንድነው? አን ሲስተም ኢንክሎዝድ ሲስተም ከሆነ ዘን አንዱ ፓርት ላይ ፕሬሸር ኢንክሪዝ ብናደርግበት ያ ኢንክሪዝ የሆነው ፕሬሸር በሁሉም አቅጣጫ ላይ ይሰራጫል ነው የሚለን፣ ሳይቀንስም ሳይጨምርም። ስለዚህ ይሄ እንዲሆን ያደረገበት ምክንያት ምንድነው? ኢንክሎዝድ ሲስተም ከሆነ ኢንዲፔንዳንት ኦፍ ዲፕዝ ነው። ኢንክሎዝድ ከሆነ ኢንዲፔንዳንት ኦፍ ዲፕዝ ነው። ኢንክሎዝድ ካልሆነ ግን ፕሬሸሩ እንዲጨምርና እንዲቀንስ የሚያደርገው ምንድነው? ዌት ነው ማለት ነው። ዘ ዌት ኦፍ ዘ ኮለመን ኦፍ ዘ ፍሉድ ነው። ስለዚህ ዌቱ ወይ ደግሞ በግራቪቲ ኢንፍሉዌንስ ዌቱ ሊጨምር ሊቀንስ ይችላል። ዌቱ ጨመረ ኦር ቀነሰ ማለት ኢንዳይሬክት ፕሬሸሩም ወይ ሊጨምር ወይ ሊቀንስ ይችላል። ለምን? ፕሬሸር P is equals to density of fluid times height h times gravity የሚለውን ኢኩዌሽን ስለምንጠቀም እንደዛ ይሆናል ማለት ነው። አራተኛ ጥያቄ የሚለን ምንድነው? what does the atmospheric pressure is 760 ሚሊሜትር ሜርኩሪ ሚን ዛት ነው የሚለው። አትሞስፌሪክ ፕሬሸር በሚሊሜትር ሜርኩሪ ይለካል። ስለዚህ 760 ሚሊሜትር ሜርኩሪ ከአትሞስፌሪክ ፕሬሸር ጋር ምን አገናኘው? ምን ማለት ነው የሚለን። ስለዚህ አትሞስፌሪክ ፕሬሸር ኦፍ 760 ሚሊሜትር ሜርኩሪ ማለት ዘ ዌት ኦፍ ዘ ኤር ኮለመን አባብ ኤ ጊቭን ፖይንት ከሆነ ፖይንት ላይ ወይ ደግሞ ከሆነ ቦታ ላይ ያለ የዌቱ መጠን የኦብጀክቱ ዌቱ መጠንና ኢኩቫለንቱ ዘ ዌት ኦፍ ዘ ኮለመን ኦፍ 760 ሚሊሜትር ኮለመን ኦፍ ሜርኩሪ ሄት ጋር ተመሳሳይ ነው ማለት። ምን ማለት ነው? አንድ ቦታ በ760 ሚሊሜትር ሜርኩሪ ላይ ያለ ኦብጀክት እና እዛ ቦታ ላይ ያለ የኤር ኮለመኑ ዌት ተመሳሳይ ነው ማለት ነው። 760 ሚሊሜትር ሜርኩሪ ከአንድ አትሞስፌሪክ ፕሬሸር ጋር እኩል ነው ማለት እዛ ቦታ ላይ ወይ ደግሞ 760 ሚሊሜትር ሜርኩሪ ከፍታ ላይ ያለ የኤር ኮለመን ዌት እኩል እንደሆነ ያሳየናል ማለት ነው። ይሄን በዲያግራም መውሰድ እንችላለን። እዚህ ጋር ይሄ ሲ ሌቭል ቢሆን እዚህ ጋር ያለ ከፍታ ነው። ይሄ ከፍታ 760 ሚሊሜትር ኤችጂ ሜርኩሪ ቢሆን ስለዚህ ይሄ 760 ሚሊሜትር ሜርኩሪ ማለት አንድ አትሞስፌሪክ ፕሬሸር ቢሆን ስለዚህ እዚህ ፖይንት ላይ ያለ የዌት መጠን የኤር ዌቱ ተመሳሳይ እንደሆነ ይነግረናል ማለት ነው። the weight of the air column above a given point ከዚህ ፖይንት በላይ ያለ የኤር ዌቱ is equal to the weight of 760 ሚሊሜትር ኮለመን ኦፍ ሜርኩሪ ሄት ጋር እኩል እንደሆነ ያሳየናል ማለት ነው። አምስተኛ ጥያቄ የሚለን ምንድነው? why does a fluid exert an upward force on an object submerged in it? አንድ ነገር ወደ ታች በሚገባበት ሳብመርጅ ወይ ደግሞ በወደታች ወደ ጥልቀት ወደሚገባበት ሰዓት ለምን አፕዋርድ ፎርስ
ይኖረዋል ነው። ለምን አፕዋርድ ፎርሱ ወደ ላይ የሚገፋው ፎርስ ለምን ይበዛል ነው የሚለን። ስለዚህ አንድ ኦብጀክት ወደ ታች ኢንመርስ በሚያደርግበት ጊዜ ኦር ሳብመርጅ በሚያደርግበት ጊዜ ወደ ላይ የሚገፋው የፎርስ መጠን ለምን እንደሚጨምር ከማን ማየት እንችላለን ማለት ነው? ከአርኪሜዲስ ፕሪንሲፕል ማየት እንችላለን። አርኪሜዲስ ፕሪንሲፕል የሚለን ምንድን ነው? አን ኦብጀክት ኢዝ ፓርሻሊ ኦር ፉሊ ሳብመርጅድ ኢን ኤ ፍሉድ ዘ ዲስፕሌስድ ፍሉድ ኢዝ ኢኩቫለንት ቱ ዘ ቢዩናንት ፎርስ። የሚፈሰው ቮሊዩም የፍሉድ መጠን ከዌቱ ጋር እኩል ይሆናል ነው የሚለው። ስለዚህ የሚፈሰው መጠን ከፎርሱ ጋር ወይ ደግሞ ወደ ላይ ከሚገፋ ፎርስ ጋር ተመሳሳይ ነው። ስለዚህ ይሄ አፕዋርድ ፎርስ ወይ ደግሞ አፕትረስት ፎርስ እንዲኖር ያደረገው ምክንያት ምንድን ነው የሚለን መልሳችን ዘ ፍሉድ ኤግዘርትስ አን አፕዋርድ ፎርስ ኦን አን ኦብጀክት ሳብመርጅድ ኢን ኢት። አንድ ኦብጀክት ሳብመርጅ በሚያደርግበት ጊዜ አፕዋርድ ፎርስ እንዲኖር የሚያደርገው ሪዝኑ ቢኮዝ ዘ ፕሬዠር አት ዘ ቦተም ኦፍ ዘ ኦብጀክት ኢዝ ግሬተር ዛን ዘ ፕሬዠር አት ዘ ቶፕ። ማለት ምን ማለት ነው? ሌሰናችን ላይ እንዳየ ነው ይሄ ፍሉዱን መያዣ ኦር ኦብጀክቱን መያዣ ቢሆን፣ ስለዚህ ፕሬዠር ይሄ በውሃ ቢሞላ ዋተር ቢሆን እዚህ ጋር አንድ ኦብጀክት ሳብመርጅ እያደረገ በሄደ ቁጥር ዲፕዙ ይጨምራል። ስለዚህ እዚህ ጋር የምናስቀምጠው ከሆነ ኦብጀክቱን አሲዩም እዚህ ጋር ኦብጀክቱን የምናደርገው ከሆነ ይሄ ኦብጀክቱ ቢሆን ዜን ኦብጀክቱ ወደ ታች በሄደ ቁጥር ዲፕዙ ይጨምራል። ስለዚህ እዚህ ጋር የምናገኘው ፕሬዠር እዚህ ጋር የምናገኘው ፕሬዠር እዚ ኢኳልስ ቱ ዴንሲቲ ኦፍ ፍሉድ ታይምስ ሄይት ኤች ኦር ዲፕዝ ኤች ታይምስ ግራቪቲ ይሆናል። ስለዚህ የዚህ ፕሬዠር ይበልጣል ማለት ነው። ከየትኛው ፕሬዠር? ከዚህ ጋር እዚህ ጋር የምናገኘው ፕሬዠር ኦንሊ ዌት ሊሆን ይችላል። ስለዚህ እዚህ ጋር የምናገኘው ሮው ወይ ደግሞ ዴንሲቲ ኦፍ ፍሉድ ተመሳሳይ ፍሉድ ስለሆነ ታይምስ ኤች ታይምስ ግራቪቲ ይሆናል ማለት ነው። ስለዚህ ይሄኛው ፒ1 ብንለው ይሄኛው ፒ2 ይሆናል። የዚህኛው ከፍታ ስለሚጨምር የዚህኛው ከፍታ 10 ቢሆን የዚህኛው 5 ቢሆን በሁለት እጥፍ ይጨምራል። ስለዚህ ቼንጅን ፕሬዠር ኢዝ ኢኳልስ ቱ ፕሬዠር 1 ማይነስ ፕሬዠር 2 ይሆናል። ፕሬዠር 1 ስለሚበልጥ ፕሬዠር 1 ማይነስ ፕሬዠር 2 ኦልዌይስ ፍሎት ያደርገው ወደ ላይ እንዲንሳፈፍ ያደርገዋል። ስለዚህ ይሄ እንዲንሳፈፍ የሚያደርግበት ፎርስ ምን ይባላል? ቢዮናንት ፎርስ ኦር አፕትረስት ፎርስ እንለዋለን ማለት ነው። ለምንድን ነው ወደ ላይ እንዲንሳፈፍ ያደረገው? የታችኛው ፕሬዠር ዲፕዙ እየጨመረ ስለሚሄድ የላይኛውን ፕሬዠር ትንሽ ስለሆነ ወደ ላይ ስለሚገፋው ሁልጊዜም ቦያንት ፎርስ አፕትረስት ፎርስ ይኖር ወይ ደግሞ አፕትረስት ፎርስ እንዲኖር ያደርገዋል ማለት ነው። ስድስተኛ ጥያቄ ምንድን ነው የሚለን? ዋት would happen to the level of water in the ocean if all icebergs presently floating in the ocean melted? ኦሽኑ ሲሞቅ ዘን የነበሩት የበረዶ ግግሮች ፍሎቲንግ ያደርጋሉ ነው የሚለን። ስለዚህ what would happen the level of water ነው the ocean። ስለዚህ the level of water in the ocean would not change። ኦሽኑ ላይ የነበረው የውሃ መጠን ምንም አይቀየርም። ለምን ሚለውን እስኪኒ። ስለዚህ ፖሲብል ሪዝናችን ምንድን ነው? the level of water in the ocean would not change። የውሃው መጠን ኦሽኑ ላይ ምንም ለውጥ አያመጣም ምንል ከሆነ ምን ማለት ነው? from Archimedes principle the floating body will displace an amount of fluid that is equal to weight። የፈሰሰው የውሃ መጠንና ወይ ደግሞ አይስበርጉ ፍሎት ሲያደርግ የፈሰሰው የውሃ መጠንና ዘን የአይስበርጉ ዌት እኩል ናቸው ማለት ነው። እኩል ከሆኑ ዘን ኦሽኑ እንኳን ሜልትድ ቢሆን ዘን የለቀቀው ቮሊዩም አይስበርጉ ሲሳፈፍ የለቀቀው ቮሊዩም በማን ይሞላል? በውሃው ይሞላል። ስለዚህ የውሃው መጠን ሊጨምርም ሊቀንስም አይችልም። ለምን? አይስበርጉ ፍሎት ሳብመርጅድ ሆኖ ወደ ላይ ሲወጣ ዘን የፈሰሰው ውሃ መጠንና የለቀቀለት ቮሊዩም እኩል ስለሚሆን ዘን ውሃው የኦሽኑ ሜልት አደረገም አላደረገም አይስበርጉ የያዘው ቮሊዩምና የፈሰሰው ቮሊዩም እኩል ስለሆነ the level of water in the ocean would not change። የሚያመጣው ለውጥ እንደሌለ ማሳየት ይቻላል ማለት ነው። ስለዚህ ተማሪዎች ለዛሬ እስከ 6 አይተናል። ስለዚህ ከ7 ጀምሮ ደግሞ ያሉትን በፓርት 2 እናያቸዋለን። ስለዚህ ሌሎች አዳዲስ ቪዲዮዎች እንዲደርሷችሁ ይህን የዩቲዩብ ቻናል ላይክ፣
ሸርና ኮሜንት በማድረግ እስከሚቀጥለው ሌሰን እስከምንገናኝ ድረስ ሰላም ሁኑ ተማሪዎች። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ